ደስታ ሩትዬ ባረገችው ነገር በጣም አዘነ፣ አለቀሰ፣ ልቡ ተሰበረ። ምክንያቱም በተደጋጋሚ ሩትዬ እንግዲህ ያው አውቋም ሊሆን ይችላል ሳታቅም ልቡን በተደጋጋሚ ሰብሯለች። እሱም ደግሞ ልቡ ከመሰበር አይማርም፣ ሁሌም ያው ነው። እሷ እሺ ሳትል ነው እንግዲህ በድጋሚ በግድ አስገድዶ እሺ እንድትል በማድረግ ሽማግሌ ልኮ ነበረ። ሩትዬ ደግሞ ያው ላስብበት በማለት ሽማግሌዎቹን ያለማሳፈር ወረቀቱን ተቀብላለች እና ለምንድነው እንደዚህ የምታረገው? እኔ ሰው አይደለም ወይ? ለምንድነው የምትጫወትብኝ? በምታዝንበት በምታረግስበት ሰዓት ከኔ ጋር ጥሩ ለመሆን ትሞክራለች። ከዛ የሆነ ነገር ስታገኝ ደግሞ ወደ አብርሃም ትሄዳለች። እና እሷ ለራሷ ክብር የላትም ወይ? የመጀመሪያ ልጇን ስታረግዝ ጥሏት የሄደ ወንድ አሁን ሁለተኛ ልጅ ስታረግዝ የኔ ይሆናል ብላ አስባ ነው? አይደለም፣ አውቃ ነው። አላረገዘችም። እኔ ሽማግሌ ለመላክ ዝግጁ ስለሆንኩ ነው፣ እየተዘጋጀው ስለሆነ እሱ እንዲቀር ፈልጋ ነው ይሄንን ምክንያት ያመጣችው በማለት ከቢንዬ ጋር ሲናገር ነበረ። ሰላም ሰላም ቤተሰብ፣ እንዴት አመሻችሁልኝ? እኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እኔ በጣም ደህና ነኝ፣ ከእናንተ ሀሳብና ናፍቆት በስተቀር። እንኳን እንደ ጌታችን ለወንደታችን ለኢየሱስ ክርስቶስ ስቅለት በዓል በሰላም አደረሳችሁ የኔ ወርቆች። ሰው ሀገር ያላችሁትም ኢትዮጵያ ያላችሁትም ሁላችሁም ዓለም ላይ ያላችሁ በሙሉ እንኳን አደረሳችሁ። ይሄ በዓል የጋራ ነው እና በዓሉ የሰላም የደስታ የፍቅር እንዲሆንላቸው እየተመኘውኝ ደስታ እንግዲህ በቢኒ ቤት ዛሬ ብቅ ብለዋል። ሩትዬ እንግዲህ ያው ሰሞኑን እያረገች ያለችው ነገር ሁላችንም እየተቆጣን እንገኛለን። እንዴት አረገዘች? እንዴት ገና ልጁ 6 ወር ሳይሞላው እንዴት አረገዝኩ ብላ ይሄን ፕራንክ ልትሰራ ቻለች የሚለው ነገር እኛን እያናደደን ይገኛል። ያው ያደርግላት፣ ልጅ ጸጋ ነው ከፈጣሪ የሚሰጥ ትልቁ ስጦታ ቢሆንም ያው ሁሉም ነገር ሰዓት አለው አይደለ? ታዲያ ይሆናላ። ሎልዬ ገና አጣብቶ አላደገም። በዛ ላይ ደግሞ አብርሃም ከሄርሜላ ጋር እንደዚህ የሆነ ሄርሜላ ትላንት ተጣልቻለሁ ብላ ጥላው ሄዳ ነበረ። ዛሬ ደግሞ ያው እነዛ ቤት ተብዬ ማርታ ሚኪ የሚባሉ ሰዎች ለሚኪም ቻናል ተከፍቶለት በአዲስ ነገር መጥተዋል። እንግዲህ እንደምታየው ማለት ነው ቀርበት ሊደረግላት ነው እየተባለ ነው። እና እንዴት ሩቲ እንደዚህ ታደርጋለች ብላችሁ ታስባላችሁ እናንተ ራሱ ማለት ነው? እነሱ ስራቸውን እየሰሩ ነው በደንብ አድርጎ ስራ እየተሰራ ነው። አያችሁ አይደለ? የመጣ ሰው ሁሉ ቻናል እየተከፈተለት ነው። ለዴፍ ትላላችሁ፣ ለሁሉም ለሩትዬ ወንድም ለሁላችሁም ተከፍተዋል። አሁን የቀረችው ማርታ የምትባለው ሴትዮ ነች። እና እነሱ የራሳችሁን እርስ በራሳቸው እያሳደጉ ነው። እኛ ግን እዚህ እንዴት እንደዚህ ያደርጋሉ ምናምን ብለን እናወራለን። እነሱ ስራቸውን እየሰሩ ነው በደንብ አድርጎ ማለት ነው። ድራማ ቢሆን ለምንድን ነው እውነት ቢሆን ሩትዬ በየቀኑ ቪዲዮ እየተሰራ በአብርሃም ቤት የሚለቀቀው? የባሏ ስለሆነ አይደለ? የባሏ ገንዘብ ስለሆነ ነው። ስለዚህ በዚህ ራሱ መረዳት ትችላላችሁ ፊልም መሆኑ ማለት ነው። ደስታ ደግሞ አታልቅስ ወንድ ልጅ ቆፍጠን ቆጠጠን ሲል ነው ደስ የሚለውና ቆፍጠን በል ወንድም አለ።